አማቼ አይጀምረው እንጂ ከጀመረው ወደ ኋላ አይልም። አንጫጫቸው አተራምሳቸው ነው ስራው ሁሉ ማለት ነው። በቃ እኔ አሁን ላይ በጣም እየተመቸኝ ነው። ስራ መሆኑን ያወቀ አራዳ ይመቸው፣ ያላወቀ ደግሞ ያው ሲያለቅስ ነው የሚኖረው ማለት ነው። በእርግጥ ከቡሩኬና ከሃይሚ ክብር ጋር አይገናኝም የሚሰሩት ስራ ከማለት አንጣር ነው እንጂ የሚደገፍ ስራ ሆኖ አይደለም። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ሁለት ነገር ነው ይላችሁ የመጣሁት። ሃይሚዬ የሆነ ስቶሪ ላይ ያደረገችው ነገር አለ። እሷ ነች አይደለችም እያላችሁ የምትከራከሩ ሰዎች አላችሁ። በእርግጥ እኔም ይሄን ጽሁፍ ሌላ ሰው ፖስት አድርጎት እንጂ ከሃይሚ ላይ አይደለም የወሰድኩት። ከሆነችም ሃይሚ ይሄንን ጥቅስ ራሷ ስቶሪ ላይ ያደረገችው ይመቻት ብያለሁ። ከሆነችም ማለት ነው። ሌላው ነገር ደግሞ ብሩኬን በጣም የተቃወማችሁ ሰዎች አላችሁ። እንዴት ብሩኬ ሁለት ሚስት ሊኖረው ቻለ? አንዷ ቡታጅራ፣ አንዷ አዲስ አበባ። የኛ ልጅ ሁለት ሴት ጋራ የሚርመጠመጥ ወንዳይ እንድትሆን አንፈልግም ያላችሁ ሰዎች አላችሁ። እናንተ ግን የዋህ ናችሁ እንዴ? ብሩኬን በዚህ ደረጃ ዝቃጭ አርጋችሁ ነው እንደምትስሉት? እንዴት አርጋችሁ ነው የምትስሉት? አልገባኝም። ዛሬም ብሩኬን አላወቃችሁትም ማለት ነው እንዴ? ለምሳሌ ሶስናን የሆነ ጊዜ አምጥቶ ህይወቴ ናት ነው ያለው። ገብታችኋል? ለድራማ ነው ያመጣት ያቺ ሴት። በስተመጨረሻ ሁሉ ነገር ድራማ እንደሆነ ነው ይፋ የተደረገው። በእርግጥ ለአንድ ዲቃላ ክብር ይስጥ እያልን አይደለም። ዲቃላ በማንኛውም አገር ክብር የለውም። እያንዳንድሽ ታውቂዋለሽ። እንደዚህ እንኳን በስተት ልጅ ተፈጥሮ ቤተሰብ እንዳይሰማ አገር እንዳይሰማ ምናምን ተብሎ የሚደበቅ ነገር አለ። ይሄን ታውቃላችሁ ሁላችሁም በተወለዳችሁበት ሀገር ማለት ነው። ስለዚህ ለዚህ ልጅ ክብር ይስጣት ያክብራት እያልኩኝ አይደለም። ግን እነሱ ማስተማር የፈለጉት ነገር ሊኖር ይችላል። ምን ማስተማር እንደፈለጉ አላቅም። ሴት ልጅ መከበር እንዳለባት የሆነ በስተት የሆነ ነገር ሲፈጠር ሴት ልጅ እንዴት አድርገን ማስተናገድ እንዳለብን ምናልባት ሊያስተምር ፈልጎ ሊሆን ይችላል። ብሩኬ ያለ መመነጫጨቅ ያለ መሳደብ ክብሯን ዝቅ ሳያደርግ በምን አይነት ደረጃ ከህይወቱ ማስወጣት እንዳለበት ሊያስተምር የሄደበትን ርቀት ሊሆን ይችላል። ብሩኬ እንደዚህ አይነት ስህተት ቢፈጠር ማለት ነው። ግን ደግሞ ብሩኬ ይህን ነገር ፈጥሮት አይደለም። ሆን ብለው ህብረተሰብን ሊያስተምሩ ፈልገው ያመጡት ርዕስ አጀንዳም ሊሆን ይችላል። በእርግጥ ማለት ነው። እኔ ይሄ ነው እየፈረድኩኝ አይደለም። ምንም ሊያስተምር አይችልም ያላችሁም ሰዎች ልትኖሩ ትችላላችሁ። በእርግጥ ነገርየውን ቃስ ብለን ካየንና ከተመለከትን ያስተምራል። አንዳንድ ባለጌ ወንዶች አሉ የእውነት እንደዛ አይነት ስህተት ሰርተው የሆነ ሴት ካረገዘ በኋላ አይኔሽ ላፈር ማየት አንፈልግም፣ ወደሽ አመጣሹ ነው እንደፈለግሽ ማድረግ ትችያለሽ ብለው ሴት ልጅ ክብሯን ዝቅ አድርገው የሚሳደቡ የሚያንቋሽሹ ወንዶች አሉ። እና ብሩኬ ግን ይቺ ሴት ያንተ ልጅ ነው ብላ ይዛ መታ እንኳን ምንም አላላትም። እስካሁን ድረስ ከአንደበቱ ቆሻሻ ቃል አውጥቶ አያቅም። እንደ አንድ ሴት እንዳሳደገችው ወንድ እንኳን አይደለም ብሩኬ። አንዳንድ ወንዶች ያላባት ሲያድጉ በጣም የሆነ ለሴት ልጅ ክብር ለማህበረሰብ ክብር የሌላቸው አሉ። ስንት ቆሻሻ ስድብ የሚሳደቡ። ብሩኬ ግን እኔ በጣም መደነቅ ያለበት ወንድ ነው። ለስራም ቢሆን ይችን ሴት በጣም አክብሯታል ከሚባለው በላይ ማለት ነውና በጣም የሆነ ሊመሰገን የሚገባው ሰው ነው። እኔ እንደተረዳሁት ማለት ነው። ምናልባት ሁሉም ሰው እንደ አረዳዱ ነው አንድን ሰው ሊያመሰግነው የሚችለው እንጂ ሁሉም ሰው በተረዳበት አንግል ነው የሆነን ሰው ሊያመሰግነው የሚችለው፣ ሊወደውም ሊደግፈውም ሊከተለው የሚችለው ማለት ነውና እኔ ግን በተረዳሁት መጠን የተወሰነ ፓርት ስለተማርኩበት ቴንኪው ማለት ነው የምፈልገው። በዛ አጋጣሚ ብሩኬን ልወቅሰውም አልችልም፣ ልሰድበውም አልችለውም። ምክንያቱም ሌላው ቅማምዬ ከሆነች ይሄንን ነገር ስቶሪ ላይ ያደረገችው ነገር ምንድነው? የባሌ ጥላቶች የኔም ጥላቶች ናችሁ፣ ምንም ክርክር አያስፈልግም፣ ባሌ ካልገደላችሁ እኔ ራሴ ልገላችሁ እችላለሁ የሚል ጥቅስ ነው የጠቀሰችው ማለት ነው። ከተሳሳትኩኝ አረሙኝ፣ ሸምድጄ ያስኩትኝ የዚህን ያክል ነው። ቅማምዬ ብትል ምን ይወጣዋል? ማለት አንድ ሴት ለባሏ ጠበቃ ብትሆን ያስደስታል እንጂ ምንም አያስከፋም። ምንጊዜም ቢሆን ቅማምዬ የባሏ ጠበቃ ናት። ምንጊዜም ቢሆን ቅማምዬ ባሏን አሳልፋ አትሰጥም።
እንደውም ችግሩ ላይ ሞር እሷ ትጋፈጣለች እንጂ ብሩኬን አሳልፋ ሰጥታ አታውቅም እስከ ዛሬ ድረስ ማለት ነው። እና ይሄ ምንም የሚያስነጉር ነገር አይደለም። እሷ እንደዛ አትልም ያላችሁ ሰዎችም ስላላችሁ ለዛ ነው ይሄንን ማለት የፈለግኩትኝ። ካለችም ምንም የሚያስነጉር ነገር አይደለም። ልክ ነች፣ ልክም ስለሆነች ነው የፖሰተችው ማለት ነው። ሌላው ማለት እንፈልገው ነገር ውዶቼ አትጣሉ። ይሄ አንደኛ ስራና ስራ ነው፣ ግልጽ የሆነ ስራና ስራ ነው። መጣላት አያስፈልግም። ቢያንስ እስከ መጨረሻው ታግሳችሁ ብታዩ ጥሩ ነው። ምንም እንኳን ቢደብራችሁ ስራው አይኖ የሆነ ምናልባት የእውነት እየመሰላችሁ ሁለቱንም ለማበረታታት ፑሽ ለማድረግ ሊደብራችሁ ይችላል ማለት ነው። ግን ቢደብራችሁም እንግዲህ መስራት ያለባቸውን ነገር እነሱ አምነው እስከገቡበት ድረስ ይስሩ። እናንተ ደግሞ በምትወዳቸው መጠን ፍቅራችሁን እየገለጣችሁ ሀሳባችሁን እየሰጣችሁ መከተል ነው እንጂ ያለባችሁ የሆነ ተቃራኒ ሆናችሁ እየተሰዳደባችሁ ምናምን ነገር ነገሩን በእንደዛ አይነት መንገድ ባትመለከቱት ጥሩ ነው።